እግዚአብሔር ያሳያችሁ። አብርሃም ምሳሌውን አይቶ ከተደሰተ ሐዋርያት በዛ ዘመን የነበሩ ሁሉ አምላካቸው ክርስቶስን በዓይናቸው በማየታቸው ምን ያህል ደስተኞች ነበሩ። ኤልያስም በተመሳሳይ መልኩ እግዚአብሔርን ለማየት ተራራ ላይ ወጣ። ከቃሉ ጋር ናችሁ? በአንደኛ ነገሥት ምዕራፍ 19 ከቁጥር 11 እስከ 12 እና ነፋስ መጣ ይላል። ኃይለኛ ነፋስ ነው። ልክ እንደ ሲና ይመስላል። በዛ ውስጥ እግዚአብሔር የለም። ቀጥሎ ታላቅ የምድር መናወጥ ሆነ ይላል። በዛ ውስጥም እግዚአብሔር የለም። ቀጥሎ ደግሞ እሳት መጣ። በዛ ውስጥ ማን የለም? እግዚአብሔር የለም። ቀጥሎ ግን የዝምታ ድምፅ ሆነ ይላል። የምን ድምፅ ሆነ? ቀጭን እንደ ፉጨት ያለ የምትል የዝምታ ድምፅ። በዛ ውስጥ ግን ማን ነበረ? እግዚአብሔር ነበረ። ነፋሱ፣ የምድር መናወጡ፣ እሳቱ የነበረበት ሁኔታ የብሉይ ኪዳንን ዘመን ያወክል ነበረ። ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆን መባንና መሥዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ ይላል። ለዚህ ነው ቤተ ክርስቲያናችን በዕለተ ዓርብ በስቅለት ዕለት ሕማማቱን በምታስብበት ስቅለቱን በምታስብበት ዕለት ጾመ ድጓ ላይ ምን ይላል? ቀይ ጽጌረዳ አስቀምጡ ይላል። ጽዋው ምኑ እንደሚወጣ ቀይ ጽጌረዳ ይቀመጥ ይላል። ምን ማለት ነው? ቀይ ጽጌረዳ ደሙን ማፍሰሱን የሚወክል በመሆኑ ነው። በትንሣኤ ጊዜ ግን ነጫጭ አበቦች ይያዛሉ በተለያዩ ዓለማት። ለምንድን ነው? ነጭ ምንድን ነው? የታቦር ጌትነቱን ወአብርሃ ገጹ ከመፀሐይ ፊቱ እንደ ፀሐይ ምን ሆነ? አበራ። ወአልባሲ ሁኒ ኮነ ጻዕዳ ከመበረድ ልብሱም እንደ በረዶ ምን ሆነ? ነጭ ሆነ ይላል። ትንሣኤውን ገልጧልና ነጭ አበባ ይያዛል። ስለዚህ ሰሎሞን ወልድ ወንድሜ ነጭ ነው ሲል ትንሣኤውን፣ ቀይ ነው ሲል ስቅለቱን፣ ቀይ ነው ሲል ስጋን መዋሃዱን፣ ነጭ ነው ሲል የባህርይ አምላክ ንጹሐ ባህሪ መሆኑን እናውቃለን፣ እንረዳለን። ስለዚህ እያንዳንዳችን ክርስቲያኖች በወልድ ውሉድ የተሰኘን በምንጠመቅበት ጊዜ አንገታችን ላይ ምን ይታሰርልናል? ማተብ ይታሰርልናል። ምልክት ማተብ ይታሰርልናል። ቀለሙ ምንድነው? እንደምታዩት ነጭ፣ ቀይ፣ ጥቁር ነው። ነጭ፣ ቀይ፣ ጥቁር ነው። ለምንድን ነው? በዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ ነገር ግን ይላል ከጭፍሮቹ አንዱ ጎኑን በጦር ወጋው፣ ወዲያው ደምና ውሃ ወጣ ይላል። ምንና ምን ወጣ? ደምና ውሃ ወጣ ይላል። ስለዚህ ቀዩ ክር የደሙ ምሳሌ ነው። ውሃው የምን ምሳሌ ነው? ከጎኑ የፈሰሰው ነጩ ከጎኑ የፈሰሰው የውሃው ማይገባው ምሳሌ ነው። ጥቁሩ የስጋው ምሳሌ ነው። ስለዚህ ከጎኑ በፈሰሰ ውሃ ተጠምቀን በቅብአ ሜሮን ታትመን ስጋውን የበላን ደሙን የጠጣን ክርስቲያን የተሰኘን በመሆናችን ቤተ ክርስቲያናችን ታስርልናለች። ስለዚህ ወልድ ወንድሜ ነጭ ቀይ ነው ሲል ሁልጊዜ ያንን በማዕተባችን እንመሰክራለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አቤቱ ጌታችን አምላካችን ንጉሳችን ሕይወታችን ብርሃናችን የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ክብርና ምስጋና አምልኮትና ወዳሴ ላንተ እናቀርባለን። ብፁዕ አባታችን አቡነ እንጦንስ የምዕራብ ሐረርጌ ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር አባታችን መላከ ሰላም አምደ ወርቅ የዚህ ታላቅ አንጋፋ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር መጋቢ ሐዲስ መምህር ሄኖክ፣ ሊቃውንተ ቤተ ክርስቲያን በአውደ ምሕረቱ ላይ ያላችሁ በመላ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ምእመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለዚች የተቀደሰች ዕለት አድርሶናልና የአባቶቻችን አምላክ ንጉሥ እግዚአብሔር ልዑል እግዚአብሔር ክብርና ምስጋና ለእሱ ይግባው። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው ታላቁ አባት ሰሎሞን በመኃልየ መኃልይ ምዕራፍ 5 ቁጥር 10 ላይ ወንድሜ ነጭና ቀይ ነው ከእልፍ የተመረጠ ነው በሚል ርዕስ ይሆናል። የምስጢር ባለቤት እግዚአብሔር አምላካችን እግዚአብሔር ንጉሳችን እግዚአብሔር ሕይወታችን ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃድ ይሆንልን። ይህን ርዕስ የመረጥኩበት ምክንያት ዛሬ የጌታችን የመድኃኒታችን ምክረ ሞቱ የተፈጸመበት ነው። ሥጋን የተዋሃደ አካላዊ ቃል
በእውነት መከራውን ሕማማቱ የሚታሰብበት ዕለትም በመሆኑ እንደ እግዚአብሔር ቸርነት ከዚህ ርዕስ ጋራ እግዚአብሔር በገለጠልን መጠን እንማራለን። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን የሚግለጥልን። ሰሎሞን በዚህ ምዕራፉ ላይ በስፋት የጌታን ነገር ተናግሯል። በተለይ ቁጥር 9 ላይ ምን ይላል? ምን ትውቱ ወልድ ሁኪ ሰናይት እምአንስት፣ አንቺ በሴቶች ዘንድ የተዋብሽ ሆይ ከወንድሞች ልጆች ይልቅ ወልድ ወንድምሽ ማን ነው ይላል። መንፈስ ቅዱስ የራቀውን እያቀረበለት የረቀቀውን እያጎላለት መና ይመስል ማንን ይመስላል ይላል። ወልድ ወንድምሽ ማንን ይመስላል ይላል። ወልድ ብሎ ተቀዳሚ ተከታይ የሌለው የእግዚአብሔር ልጅ ወልድ መሆኑን ሲመሰክር፣ ወንድሜ በማለት ደግሞ አካላችንን አካል ባህሪያችንን ባህሪ አድርጎ በአጭር ቁመት በጠባብ ደረት ተመላልሷልና ያ ነገር አስቀድሞ ሳይደርስ እንደደረሰ መንፈስ ቅዱስ ገልጾለት መና ይመስል ማንን ይመስላል ካለ በኋላ በፀሐይ ነው፣ በፀሐይ ትመስየዋለሽ ይላል። ቀጠለ ወበያሮስኑ፣ በጨረቃ ትመስየዋለሽ፣ ወበከማኒዮስኑ፣ በአስታርቦሸሽ ትመስየዋለሽ በማለት በእውነት ምሳሌ የሌለው የወልደ እግዚአብሔርን ነገር ታላቁ አባት ሰሎሞን ያስቀምጣል። አባቱ ዳዊትም መንፈስ ቅዱስ አስቀድሞ ገልጦለት በመዝሙር 44 ቁጥር 1 ላይ ቁጥር 2 ላይ ጎሳ ልቤ ቃለ ሰናዬ፣ ልቡናዬ መልካም ነገርን አወጣ፣ መልካም ቃልን አወጣ። ዋና አየድ ግብሬ ለንጉሥ፣ እኔ የንጉሠ ሰማይ ወምድር የኢየሱስ ክርስቶስን ማለቱ ነው ስራውን እናገራለሁ ካለ በኋላ ይሴኒ ለሃዩ እሙሉ ደጓ ለመያው፣ መልኩ አለ ከሰው ልጆች ሁሉ ይልቅ ምን ይላል ይላል ያምራል ይላል። መልኩ ከሰው ልጆች ሁሉ ይልቅ ምን ይላል ያምራል። እንግዲህ መንፈስ ቅዱስ ነው የሚገልጥልን። አባቶቻችን ይሄን ምን ብለውታል? ደረቅ ሐዲስ ብለውታል። ወይም ትንቢት በእንተ ክርስቶስ፣ ስለ ክርስቶስ ተገልጦለት ዳዊት የተናገረው ነው ይላሉ። ውበቱ ከሰው ልጆች ሁሉ ይልቅ ያምራል ማለቱ ምንድነው? ጌታችንን በአማካይ የ5 ገበያ ሕዝብ ይከተለው ነበረ። ማለትም 1000 ብላችሁ ብትወስዱት 1000 የሚያህሉ ውብ ፊቱን ለመመልከት ነበረ። ስለዚህ ሰሎሞን ማንን ይመስላል? በፀሐይ ትመስየዋለሽ፣ በጨረቃ ትመስየዋለሽ፣ ወይም በአጥቢያ ኮከብ ትመስየዋለሽ በማለት የክርስቶስ ውበት ተገልጦለት አምላኩ ክርስቶስን ያመሰግነዋል። ስለዚህ የአምላካችንን ውበት በፀሐይ፣ የአምላካችንን ውበት በጨረቃ፣ የአምላካችንን ውበት በአጥቢያ ኮከብ መስለን ማየት ያስፈልገናል። የክብር ባለቤት ወልደ እግዚአብሔር ክርስቶስ ፀሐይ ተብሎ ተገልጧል። በተለይ በትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ላይ ነቢዩ ምን አለ? ይእተ አሚረ ይሰርቅ ለክሙ ፀሐየ ጽድቅ፣ ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ማለትም የእውነት ፀሐይ ይወጣላችኋል በማለት እውነተኛው ፀሐይ ኢየሱስ ክርስቶስ እንደሚገለጥ አስቀድሞ ትንቢት ተናግሮ ነበረ። ለዚህ ነው ቤተ ክርስቲያናችን ኢየሱስ ክርስቶስን ፀሐይ ዘኢየዐርብ፣ የማይጠልቀው ፀሐይ፣ የማይጠፋ መብራት፣ ዘወትር በቅዱሳን ላይ አብርቶ የሚኖር ፀሐይ በማለት በኪዳን ጸሎቷ ላይ እውነተኛውን ፀሐይ ክርስቶስን ታመሰግናለች። እና ሰሎሞን መና ይመስል ማንን ይመስላል? በፀሐይ ነው፣ በፀሐይ እንመስለዋለን በማለት አስቀድሞ ተናገረ። ስለ ፀሐይ ሳነሳ እውነተኛው ፀሐይ ኢየሱስ ክርስቶስን ማሰብ ግድ ነውና ውስተ ፀሐይ ሲመጽላሎቶ፣ ጥላውን ምልክቱን በፀሐይ ላይ አኖረ ብሎ ዳዊት እንደተናገረ የወልደ እግዚአብሔር ውበት ጌትነት በፀሐይ ላይ ተንጸባርቆ ይታያል። ለምሳሌ ፀሐይን እግዚአብሔር አምላክ በስንተኛው ዕለት ፈጠራት? በአንደኛው ነው? አይደለም። በሁለተኛው ነው? አይደለም። በሶስተኛው ነው? አይደለም። በአራተኛው ዕለት በዕለተ ረቡዕ የጨለመውን የምታስለቅቅ፣ የተሰወረውን የምትገልጥ፣ የረጠበውን የምታደርቅ፣ ሙቀትን ብርሃንን አስተባብራ ያዘችውን ፀሐይን አመጣ። ጨረቃንና ከዋክብትን የሌሊት ጌጦች ፈርጦች እንዲሆኑ አደረገ። ይህን ያደረገበት ምክንያት ምንድን ነው? ታላቅ ምስጢረ ሥጋዌ ስላለ ነው። በአራተኛው ዕለት ፀሐይ እንደተገለጠች በአራተኛው ክፍለ ዘመን የተገለጠው እውነተኛው ፀሐይ ማን ነው? ኢየሱስ ክርስቶስ ነው። ዘመነ አበው 1፣ ዘመነ መሳፍንት 2፣ ዘመነ ነገሥት 3፣ በዘመነ ካህናት በአራተኛው ክፍለ ዘመን እውነተኛው ፀሐይ ኢየሱስ ክርስቶስ ከአማናዊት ሰማይ ከድንግል ማርያም ተወለደ። እንደገና
ያዕቆብ አባታችን 12 ልጆች ነበሩት። 12ቱ ነገደ እስራኤል ይባላሉ። የመጀመሪያው ልጁ ስሙ ሮቤል ይባላል። ሁለተኛው ልጁ ስሙ ስምዖን ይባላል። ሶስተኛ ልጅ ስሙ ሌዊ ብሎታል። አራተኛ የወለደው ማን ነው? ይሁዳ ይባላል። ከነገደ ይሁዳ የተወለደው እውነተኛው ፀሐይ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ሰሎሞን ማንን ይመስላል? በፀሐይ እንመስለዋለን ይላል። ፀሐይን ስንመለከት እጅግ የሚገርም ነገር በውስጧ እናያለን። በተለይ እስቲ ጥያቄ ልጠይቃችሁ፣ ስንት የምድር አቅጣጫዎች አሉ? ታላላቅ 4 አይደለ? ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ። በጣም ጥሩ። ስንት ወቅቶች አሉ? 4 ወቅቶች አሉ። ስንት ታላላቅ ከዋክብት አሉ? 4ቱ ሊቃነ ከዋክብት የሚባሉ በሳይንሱ ደግሞ ሮያል ስታርስ የምንላቸው በእውነት 4 ከዋክብት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ይገኛሉ። ሄኖክ በምዕራፍ 28 ቁጥር 19 ላይ የተሰሩ 4ቱን ክፍለ ዘመን የሚለዩ የእነዚህ መጋቢዎች ስማቸው መልክኤል፣ ህልመልሜሌክ፣ ምልኤልና ናርኤል ናቸው ይላሉ። እነዚህ ፀሐይን ተከትለው ወቅቶች ላይ ይሰለጥናሉ። እንደገና ደግሞ ፀሐይን ተከትለው የሚሄዱ 12 ከዋክብት አሉ። ማዛሮት ይላቸዋል መጽሐፈ ኢዮብ ላይ፣ በእኛ መናዝል እንላቸዋለን። ፀሐይን ተከትለው ይሄዳሉ። ታዲያ እግዚአብሔር ይህንን ስርዓት ሰማይ ላይ የሰራው ለምንድን ነው? ምድር ላይ ሊገለጥ ላለው ታላቅ ምስጢር ጥላ ሊያደርጋቸው ነበረ። በብሉይ ኪዳን ዘመን ያየነው እንደሆነ እውነተኛ ፀሐይ ሆኖ የተገለጠ ማን ነው? እግዚአብሔር አብ ነው። እንደ 4ቱ ከዋክብት 4 አበይት ነቢያትን ኢሳይያስን፣ ኤርምያስን፣ ሕዝቅኤልን፣ ዳንኤልን አስነሳ። እንደ 12ቱ ከዋክብት 12ቱ ደቂቅ ነቢያትን አስነሳ። በአዲስ ኪዳን ግን እውነተኛው ፀሐይ ተቀዳሚ ተከታይ የሌለው የአብ የባሕርይ ልጅ ምን ሆነ? ሰው ሆነ፣ በምድር ላይ ተገለጠ። እንደ 4ቱ ወቅቶች እንደ 4ቱ ከዋክብት ጌትነቱን የሚመሰክሩ 4ቱን ወንጌላውያንን ማቴዎስን፣ ማርቆስን፣ ሉቃስንና ዮሐንስን ሲያስነሳ እንደ 12ቱ ከዋክብት ደግሞ 12ቱ መንፈሳውያን ከዋክብት ሐዋርያትን መርጧል። ስለዚህ እውነተኛው ፀሐይ ማን ነው? ኢየሱስ ክርስቶስ ነው። ማንን ይመስላል? በፀሐይን መስለው በማለት ታላቁ አባት ሰሎሞን ያደንቃል። አሁንም ፀሐይን ስናይ የክርስቶስን ልደቱን የክርስቶስን እርገቱን ትሰብካለች። ፀሐይ ትልቅ መምህርት ናት። ለምሳሌ ታኅሳስ ላይ ቶሎ ይመሻል፣ ግንቦት ላይ ሰኔ ላይ ቶሎ አይመሽም። ለምንድን ነው ሲባል በእኛ በቤተ ክርስቲያን በአቡሻህር ትምህርት ርደተ ፀሐይ ርገተ ፀሐይ የሚባል ትምህርት አለ። በሳይንሱም ተመሳሳይ ነው። ለምሳሌ መብራት ዝቅ ብሎ ሲያበራ በደንብ ይታያል? አይታይም አይደለ? ከፍ ብሎ ሲሰቀል ደግሞ በጣም ያበራል። ታኅሳስ ላይ ፀሐይ ከምህዋሯ ዘቅ ትላለች። ግንቦትና ሰኔ ላይ ደግሞ ከፍ ስለምትል ቀኑ ይረዝማል። ታኅሳስ ላይ ቶሎ ስለሚያጥር የገና ጀንበር ይባላል። በተመሳሳይ መልኩ ታኅሳስ ላይ ፀሐይ ዝቅ እንደምትል እውነተኛው ፀሐይ ጽድቅ ኢየሱስ ክርስቶስም በከብቶች በረት ሌሊት ተወለደ ማለት ነው። ግንቦት ሰኔ ላይ ከፍ እንደምትል እውነተኛው ፀሐይ ኢየሱስ ክርስቶስም እየተመሰገነ ወደ ሰማይ አረገ። ስለዚህ ፀሐይ በርደቷ ፀሐይ በእርገቷ የእውነተኛው ፀሐይ የኢየሱስ ክርስቶስን ልደት የእውነተኛው ፀሐይ የኢየሱስ ክርስቶስን እርገት ተወክላለችና ሰሎሞን ምን አለ? ከወንድሞች ልጆች ይልቅ አለ፣ ከነቢያት ይልቅ ከካህናት ልጆች ይልቅ ተቀዳሚ ተከታይ የሌለው የአብ የባሕርይ ልጅ ውበቱ ከፍ ያለ ነውና በፀሐይ ነው። በፀሐይ ትመስዪዋለሽ ካለ በኋላ ወበያሮስኖ በጨረቃ ትመስዪዋለሽ ይላል። የእግዚአብሔር ልጅን በጨረቃ ይመስለዋል። እውነት ነው። ጨረቃ በሌሊት ደምቃ ታበራለች። ዓለም በጨለማ ሲተኛ በግርማ ሌሊቱ ፈርቶ ሳለ በጨረቃ ብርሃን ይጽናናል፣ ይረጋጋል። ጌታም በእውነት በሌሊቱ ሰዓት ተወልዶ ዓለምን በብርሃን መልቷል። ለዚህ ነው ዳዊት በመዝሙር 88 በቅንፍ 89 ቁጥር 36 ላይ ምን አለ? ዙፋኑን በፊቴ እንደ ፀሐይ ይኖራል፣ ለዘላለምም እንደ ጨረቃ ይጸናል፣ ምስክርነቱም በሰማይ የታመነ ነው ይላል።
ያሬድ ታዲያ ይህን ይዞ ፀሐይ ብሩህ ወወር ንጹሕ ኮከብ ስርግው ሀበ ማርያም ሀደረ እውነተኛው ንጹሕ ብሩህ ፀሐይ ንጹሕ ጨረቃ ያጌጠው የተሸለመው ኮከብ ኢየሱስ ክርስቶስ በድንግል ማርያም ማኅፀን አደረ ይላል። ሰሎሞን ይቀጥላል። ወበከማን ይወስኑ ይላል ባስታርቦ ሸሽ ትመስያለሽ ይላል። እንግዲህ እቺ ዝሁራ የምትባለው ወይም በሳይንሱ ዓለም ቪነስ ተብላ የምትጠራው ኮከበ ጽባህ የምንላት ጠዋት ፀሐይ ከመውጣቷ በፊት ደምቃ የምትታየው የንጋት ኮከብ ናት። ታኅሳስ አካባቢ ጥር አካባቢ ደግሞ ከዋክብቶች ከመውጣታቸው በፊት በምዕራብ ጀንበር ደምቃ ስለምትታይ ኮከበ ምዕራብ አስታርቦሸሽ ትባላለች። እቺው ኮከብ የማን ምሳሌ ናት? የእውነተኛው ኮከብ የክርስቶስ ምሳሌ ናት። ለዚህ ነው ራሱ ክርስቶስ አምላካችን በዮሐንስ ራእይ ምዕራፍ 22 ቁጥር 16 ላይ ምን አለ? እኔ የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ አለ። የሚያበራ የምን ኮከብ ነኝ? የንጋት ኮከብ ነኝ አለ። ስለዚህ በክርስቲያኖች ልቡና ዘወትር የሚያድር ብርሃን ክርስቶስ ነውና ጴጥሮስ እንዲህ አለ፣ ምድርም እስኪጠባ ድረስ የንጋት ኮከብ በልባችሁ እስኪወጣ ድረስ በማለት በሁለተኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 19 ላይ መሰከረ። ስለዚህ ሰሎሞን እንዲህ ብሎ በፀሐይ ትመስያለሽ፣ በጨረቃ ትመስያለሽ ካለ በኋላ ቀጥሎ ቁጥር 10 ላይ ወይ ጻዳ ወቀይ ወንድሜ ነጭና ቀይ ነው ይላል። ተመልከቱ፣ የትምህርታችን ርዕስ ይሄ ነው። ወንድሜ ምንድን ነው? ነጭና ቀይ ነው፣ ከእልፍም የተመረጠ ነው ይላል። ታዲያ ሊቃውንት አባቶቻችን ይህን ሲተረጉሙት ወልድ ሆይ ጻዳ በመለኮቱ ወቀይ በትስብእቱ ወንድሜ ብሎ የጠራው ኢየሱስ ክርስቶስን ነው። ነጭ ቀይ ማለቱ ምን ማለቱ ነው? ቀይ ማለቱ ስጋን ተዋህዷል። ምንን ተዋህዷል? እስቲ ድገሙት። ስጋን ስለተዋሃደ ነው። ለዚህ ነው በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 6 ላይ በውሃና በደም የመጣ ይህ ነው፣ እርሱም ኢየሱስ ክርስቶስ ነው፣ በውሃውና በደሙ እንጂ በውሃው ብቻ አይደለም በማለት ስጋን መዋሃዱን ዮሐንስ አስተምሯል። ታዲያ ቀይ ነገርን ስናስብ ብዙ ነገሮችን እናስባለን። በተለይ ቀይን ያሰበ ሰው ክርስቶስ አምላኩ ትዝ ይለዋል። ምክንያቱም ኢሳይያስ በመንፈስ ቅዱስ ተገልጦለት በምዕራፍ 63 ከቁጥር 1 እስከ 2 ምን አለ? መኑ ውእቱ ዝንቱ ዘወፃ ሜዶም ቀይሕ አልባስ እምባሶር መካብእሲ ኃያል ወግሩም በልብሰቱ። ይህ አለ ከኤዶምያስ ልብሱም የቀላ ከባሶር የሚመጣ አለባበሱ ያማረ በጉልበቱ ጽናት የሚራመድ ማን ነው አለ። ተመልከቱ፣ እሱ ማን ነው? መድኃኔዓለም ነው። ቀይን ለብሶ ነው የሚያየው። ቀይ ለብሶ ይመለከታልና ልብሱ የቀላ ከባሶር የሚመጣ አለባበሱ ያማረ ይለዋል። ክርስቶስን ነው። ባሶር ማለት ምን ማለት ነው? ስጋ ማለት ነው። ስጋን ለብሶ ስጋን ተዋህዶ ከድንግል የሚወለድ ማን ነው ይላል። ማን ነው? እንደገና ደግሞ በሁለት መልኩ ያየዋል። ዕለተ ዓርብን እስቲ ልብ ብላችሁ አስታውሱ። ቀይ ግምጃን ከለሜዳን ለብሶ የሸዋ አክሊል ተቀዳጅቶ የታየው ማን ነው? እስቲ ባንድ ላይ አራ ንገሩኝ። መድኃኔዓለም ነው። ስለዚህ ቀይ ሆኖ ያየዋል። ከዛ ኢሳይያስ ይጠይቃል፣ ለምን ትቄሕ አልባሲከ ልብስን ስለምን ቀላ ይላል። ልብስ ስለምን ቀላ? ገና እኮ ክርስቶስ አልተወለደም፣ 500 ዓመት ይቀረዋልና ልብስ ስለምን ቀላ ይላል። ቀይ እንግዲህ በክቡር ደሙ በመስዋዕትነቱ በአምላካዊ ፍቅሩ ይገለጣልና ለምን ስጋ አለበስክ ይላል። ለምን ስጋ አለበስክ ብሎ ኢሳይያስ ይጠይቃል በትንቢት። ጳውሎስ ግን ለዚህ መልስ ይሰጣል። በዕብራውያን 2:15 ላይ በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። በስጋና በደም እንዲሁ ተካፈለ። ስለዚህ ቀይ ሲባል የክርስቶስ ምኑ ትዝ ይለናል? ስጋውና ደሙ ትዝ ይለናልና ኢሳይያስ ለምን ትቄሕ አልባሲከ ልብስ ስለምን ቀላ ይላል። በዕለተ ዓርብ አይሁድ ቀይ ግምጃን ቀይ ከለሜዳን አልብሰውታል። ማቴዎስ 27 ቁጥር 28 ላይ ልብሱን ገፈው ቀይ ልብስ አለበሱት።
ከሾህም አክሊል ጎንጉነው በራሱ ላይ በቀኝ እጁም ዕቃ ኖሮ በፊቱም እየተንበረከኩ የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት ይላል። እዚህ ላይ ልብ አድርጋችሁ አስተውሉ። ዛሬ መጋቢት 25 ምክረ ሞቱ የተፈጸመበት ነው። ይህን ስታስቡ እነሱ ለመዘበት ነበረ ቀይ ግምጃን ያለበሱት። ነገር ግን የነ ኢሳይያስ ትንቢት ሊፈጸም ነበረ። የነ ሰሎሞን ትንቢት ሊፈጸም ነበረ። ወንድሜ ነጭና ቀይ ነው ያለው ኢሳይያስ ደግሞ ልብስ ለምን ቀላ ብሎ የተናገረው። እነሱ ደሙን እናፈሳለን ብለው ነበረ ቀይ ግምጃ ያለበሱት። ነገር ግን አልነበረም። በኦሪቱ ሊቀ ካህናቱ ቀይ ግምጃ ይለብስ ነበረ። በኦሪት ዘጸአት ምዕራፍ 28 ቁጥር 5 ላይ ምን ይላል? ወርቅንም ሰማያዊና ሐምራዊ ቀይም ግምጃ ጥሩ በፍታም ይውሰዱ ይላል። ሊቀ ካህናቱ ቅድስተ ቅዱሳን ሲገባ ቀይ ግምጃውን ተጎናጽፎ ይገባ ነበረ። አሁንም በከበረ ደሙ ፈሳሽነት የዓለምን ኃጢአት የሚያስወግድ ሊቀ ካህናት ማን ነው? ኢየሱስ ክርስቶስ ነውና እነሱ ለጊዜው ለመዘበት ሲያደርጉ፣ ፍጻሜው ግን ሊቀ ካህናት መሆኑን ሲያስመሰክራቸው ነበረ። እንደገና ለድህነት ዓለም ደሙን የሚያፈስ እውነተኛው በግ ስለሆነ ቀይ ግምጃን አጎናጽፈውታል። ክብር ምስጋና ለስሙ ይሁንና በአንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 18 ላይ ለዚህ ነው በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። ስለዚህ ቀይ ሲለው ሰሎሞን በእውነት ደሙን ማፍሰሱን እናውቃለን፣ እንረዳለን። በዮሐንስ ራእይ ምዕራፍ 19 ቁጥር 13 በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል ይላል። በምን የተረጨ? በደም የተረጨ። ቀራንዮ አደባባይ ላይ ሥጋውን የቆረሰ ደሙን ያፈሰሰ በከበረ ደሙ ፈሳሽነት የዓለምን ኃጢአት ያስወገደው እውነተኛው በግ ማን ነው? ኢየሱስ ክርስቶስ ነው። ለምን ትቄ አልባሲከ ልብስ ስለምን ቀላ ይላል። ሰሎሞን ደግሞ አስቀድሞ ወንድሜ ነጭና ቀይ ነው በማለት እንደመሰከረ፣ ግን ሰሎሞንም ሳይናገር ኢሳይያስም ሳይናገር ያዕቆብ በመንፈስ ቅዱስ ተገልጦለት ልጁ ይሁዳን ሲባርከው ምን አለ? ልብሶቹን በወይን ያጥባል፣ ቀሚሱንም በዘለላው ደም ያጥባል ይላል። እውነት ነው። ምእመናንን በጥምቀት የሚያከብር በሥጋውና በደሙ የሚያከብር እውነተኛው የባሕርይ አምላክ ማን ነው? ንጉሠ ነገሥት ኢየሱስ ክርስቶስ ነው። ስለዚህ ነጭ ቀይ ነው ይለዋል። ነጭ ማለቱ ምን ማለት ነው? ጻዕዳ በመለኮቱ ይለዋል። ንጹሐ ባሕርይ ነው። ምንድን ነው? ንጹሐ ባሕርይ ነው። ሥጋውን ሲቆርስ ደሙን ሲያፈስ ምንም አይነት ኃጢአትን አልሰራም። ወይ ተረክበ ሐሰት ውስተ አፉ በአንደበቱ ሐሰት አልተገኘም። ስለዚህ ሰሎሞን ወንድሜ ይለዋል፣ ወይም ውዴ ነጭና ቀይ ነው በማለት ቀይ ብሎ ደሙን ማፍሰሱን፣ ነጭ ብሎ ደግሞ ትንሣኤውን መግለጡን ጭምር አስቀድሞ አበሰረ። ለዚህ ነው አባ ጽጌ ድንግል የተባለ ታላቅ ሊቅ ድንግል ማርያምን ሲያመሰግን በተለይ ማኅሌተ ጽጌ በሚባል መጽሐፉ ላይ ከሰሎሞን ጠቅሶ ምን አለ? እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይ አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንጽ በተአምርና በንጽህና ዕለት ነጭም ቀይም አበባ የተባለ ሕፃን ልጅሽን ታቅፈሽ ወደ ቤተ መቅደስ በገባሽ ጊዜ ይላታል። ምን አይነት አበባ አላት? ነጭም ቀይም አበባ ይላታል። ጽጌረዳ አበባ፣ ነጭ ጽጌረዳ፣ ቀይ ጽጌረዳ የተባለ ልጅሽን ታቅፈሽ ወደ ቤተ መቅደስ በገባሽ ጊዜ ይላል። እስቲ ቀይ ጽጌረዳን አስታውሱ። ቀይ ጽጌረዳን እስቲ አስታውሱ። ሰሎሞን ውዴ ነጭና ቀይ ነው እንዳለ የክርስቶስ መስዋዕቱን የፍቅሩ ምልክት ነው። በተለይ ቀይ ጽጌረዳ ልብ አድርጋችሁ ስትመለከቱ ስትታይ ምንድናት? ውብ ናት አይደል? የአበባዎች ሁሉ ንግሥት ምንድናት? ጽጌረዳ ናት። ጽጌረዳ የአበባዎች ሁሉ ንግሥት ትባላለች። በጣም ውብ ናት። የክብር ባለቤት ንጉሠ ሰማይ ወምድር ኢየሱስ ክርስቶስም ምንድን ነው? ውብ ነው። ሰሎሞን ምን አለ? ወልድ ወንድሜ እነሆ አንተ ውብነ መልከ መልካምም ነህ ይላል በመኃልየ 1:16 ላይ። ያቺ እሾህ እንዳለባት የክብር ባለቤት ኢየሱስ ክርስቶስም በዕለተ ዓርብ ምንን ተቀዳጀ? የእሾህ አክሊልን በራሱ ላይ ተቀዳጀ። የእሾህ አክሊልን ተቀዳጅቶ
አጥፋአለነ መርገመ ሶብ ወአሜከላ ዘበቆለ ውስተ ምድርነ በምድራችን የበቀለ መርገመ ሥጋ መርገመ ነፍስን ከስሩ ነቅሎ ምን አደረገው? አወጣው። ጳውሎስ በዕብራውያን 2:9 ላይ ምን አለ? ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን ይላል። ቀዩን ስትመለከቱ ደሙን ማፍሰሱን፣ ቀዩን ስትመለከቱ በዕለተ ዓርብ የለበሰውን ቀዩን ልብስ እናስባለን፣ እናውቃለን። የጽጌረዳ ቀዩዋ አበባ መዓዛዋ እጅግ የተለየች እንደሆነ የእርሱ መስዋዕትነት ለሰው ልጅ መንፈሳዊ መዓዛን አምጥቷል ሰጥቷልና በኤፌሶን 5:2 ላይ ጳውሎስ እንዲህ አለ፣ ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ ይላል። ለዚህ ነው ቤተ ክርስቲያናችን በዕለተ ዓርብ በስቅለት ዕለት ሕማማቱን በምታስብበት ስቅለቱን በምታስብበት ዕለት ጾመ ድጓ ላይ ምን ይላል? ቀይ ጽጌረዳ አስቀምጡ ይላል። ጽዋው ምኑ እንደሚወጣ ቀይ ጽጌረዳ ይቀመጥ ይላል። ምን ማለት ነው? ቀይ ጽጌረዳ ደሙን ማፍሰሱን የሚወክል በመሆኑ ነው። በትንሣኤ ጊዜ ግን ነጫጭ አበቦች ይያዛሉ በተለያዩ ዓለማት። ለምንድን ነው? ነጭ ምንድን ነው? የታቦር ጌትነቱን ወአብርሃ ገጹ ከመፀሐይ ፊቱ እንደ ፀሐይ ምን ሆነ? አበራ። ወአልባሲ ሁኒ ኮነ ጻዕዳ ከመበረድ ልብሱም እንደ በረዶ ምን ሆነ? ነጭ ሆነ ይላል። ትንሣኤውን ገልጧልና ነጭ አበባ ይያዛል። ስለዚህ ሰሎሞን ወልድ ወንድሜ ነጭ ነው ሲል ትንሣኤውን፣ ቀይ ነው ሲል ስቅለቱን፣ ቀይ ነው ሲል ሥጋን መዋሃዱን፣ ነጭ ነው ሲል የባሕርይ አምላክ ንጹሐ ባሕሪ መሆኑን እናውቃለን፣ እንረዳለን። ስለዚህ እያንዳንዳችን ክርስቲያኖች በወልድ ውሉድ የተሰኘን በምንጠመቅበት ጊዜ አንገታችን ላይ ምን ይታሰርልናል? ማተብ ይታሰርልናል። ምልክት ማተብ ይታሰርልናል። ቀለሙ ምንድነው? እንደምታዩት ነጭ፣ ቀይ፣ ጥቁር ነው። ነጭ፣ ቀይ፣ ጥቁር ነው። ለምንድን ነው? በዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ ነገር ግን ይላል ከጭፍሮቹ አንዱ ጎኑን በጦር ወጋው፣ ወዲያው ደምና ውሃ ወጣ ይላል። ምንና ምን ወጣ? ደምና ውሃ ወጣ ይላል። ስለዚህ ቀዩ ክር የደሙ ምሳሌ ነው። ውሃው የምን ምሳሌ ነው? ከጎኑ የፈሰሰው ነጩ ከጎኑ የፈሰሰው የውሃው ማየገባው ምሳሌ ነው። ጥቁሩ የሥጋው ምሳሌ ነው። ስለዚህ ከጎኑ በፈሰሰ ውሃ ተጠምቀን በቅብአ ሜሮን ታትመን ሥጋውን የበላን ደሙን የጠጣን ክርስቲያን የተሰኘን በመሆናችን ቤተ ክርስቲያናችን ታስርልናለች። ስለዚህ ወልድ ወንድሜ ነጭ ቀይ ነው ሲል ሁልጊዜ ያንን በማዕተባችን እንመሰክራለን። ስለዚህ ኢሳይያስ ዓይኖችህ አለ ንጉሥን በውበቱ ያዩታል። ኢሳይያስ 33 ቁጥር 17 ላይ እስቲ አብረን እንበል። ዓይኖችህ በሉ እስቲ። አይሰማም። ንጉሥን በውበቱ ያዩታል። እሱ መንፈስ ቅዱስ ገልጾለት ነው የሚናገረው። ሐዋርያት ግን ዓይናቸው አይቶታል፣ ድምፁን ጆሮአቸው ሰምቷል። ስለዚህ ዓይናቸው ተመስግኗል፣ ጆሮአቸው ተመስግኗል። ከአበው ግን ይህንን ውብ ፊቱን ለማየት የተመኙ በርካቶች ነበሩ። ቅዱሳን ነቢያት ለምሳሌ አብርሃምን፣ ለምሳሌ ሙሴን፣ ለምሳሌ ኤልያስን መጥቀስ ይገባል። ማን ይመስል? ሰሎሞን እንዳለው ማንን ይመስላል እንዳለ አብርሃም የእግዚአብሔር ልጅ በአጭር ቁመት በጠባብ ደረት ሲመላለስ ማየት ይመኝ ነበረ፣ ይጸልይ ነበረ። መቼ ነው ልጅህን የምትልከው እያለ ይመኝ ያስብ ነበረ። ነገር ግን እግዚአብሔር ምን አለው? አታየውም፣ አትደርስበትም። ነገር ግን ዮርዳኖስን ተሻገር፣ መልከጼዴቅ የሚባል ታገኛለህ፣ ምሳሌውን ታያለህ አለው። በቃ በምሳሌው አብርሃም ተደሰተ። ዮርዳኖስን ተሻግሮ ሄደ። መልከጼዴቅ ተቀበለው። ህብስተ በረከት ጽዋ ኮቴት ይዞ ነበረ። ስለዚህ ሊቀ ካህናት የእግዚአብሔር ልጅ እንደሚገለጥ ሥጋውን ደሙን ለምእመናን እንደሚሰጥ ባሕረ ጥምቀትን እንደሚከፍል የጥምቀትን ጸጋ እንደሚሰጥ ተገለጠለት። በቃ ደስ አለው።
አባታቸው አብርሃም አለ ቀኔን ያይ ዘንድ ሐሴት አደረገ አየም ደስ አለው። በዮሐንስ ወንጌል ምዕራፍ 8 ቁጥር 56 እግዚአብሔር ያሳያችሁ። አብርሃም ምሳሌውን አይቶ ከተደሰተ ሐዋርያት በዛ ዘመን የነበሩ ሁሉ አምላካቸው ክርስቶስን በዓይናቸው በማየታቸው ምን ያህል ደስተኞች ነበሩ! ምን ያህል ደስተኞች ነበሩ! ይሸኒ ላዩ ሙሉ ደዋ ለመያው መልኩ ከሰው ልጆች ሁሉ ይልቅ ያምራል። በጣም 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 ይገርማል። ሙሴም እስራኤልን የመራው ሙሴ ማየት ይፈልግ ነበረ፣ ይመኝ ነበረ። በኦሪት ዘጸአት ምዕራፍ 33 ቁጥር 23 ላይ ምን አለው? ጀርባዬን ታያለህ ፊቴን ግን አታይም ይለዋል። ምንን ታያለህ? ጀርባዬን። ጀርባ ማለት ምንድነው? በኋላ የሚገኝ ነው አይደለ? በኋላ ዘመን ስጋን ተዋህጄ በምድር ላይ ስገለጥ ታቦር ላይ ትመለከተኛለህ ማለቱ ነበረ። በእውነት በዚህ ቃል ሙሴ ተጽናንቷል። ምድረ ርስት ባይገባም ናባው ላይ ትቀራለህ ቢባልም አልቀርም እንጂ ብሎታል። አልቀርም፣ ምክንያቱም አምላኬ ይመጣል ታየኛለህ ብሎኛል፣ ስለዚህ እገባለሁ ብሎ ነው የሚጽናናው ማለት ነው። ኤልያስም በተመሳሳይ መልኩ እግዚአብሔርን ለማየት ተራራ ላይ ወጣ። ከቃሉ ጋር ናችሁ? በአንደኛ ነገሥት ምዕራፍ 19 ከቁጥር 11 እስከ 12 እና ነፋስ መጣ ይላል። ኃይለኛ ነፋስ ነው፣ ልክ እንደ ሲና ይመስላል። በዛ ውስጥ እግዚአብሔር የለም። ቀጥሎ ታላቅ የምድር መናወጥ ሆነ ይላል። በዛ ውስጥም እግዚአብሔር የለም። ቀጥሎ ደግሞ እሳት መጣ። በዛ ውስጥ ማን የለም? እግዚአብሔር የለም። ቀጥሎ ግን የዝምታ ድምፅ ሆነ ይላል። የምን ድምፅ ሆነ? ቀጭን እንደ ፉጨት ያለ የምትል የዝምታ ድምፅ። በዛ ውስጥ ግን ማን ነበረ? እግዚአብሔር ነበረ። ነፋሱ፣ የምድር መናወጡ፣ እሳቱ የነበረበት ሁኔታ የብሉይ ኪዳንን ዘመን ይወክል ነበረ። የዝምታው ድምፅ ደግሞ የማንን ዘመን ይወክል ነበረ? የአብ የባህሪ ልጅ በአጭር ቁመት በጠባብ ደረት የተመላለሰበትን ዘመነ ስጋዌን ይወክል ነበረ። በምድር ላይ ሲገለጥ በኢሳይያስ 42 ከቁጥር 2 እስከ 3 እንዲህ ይላል፣ አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም፣ የተቀጠቀጠ ሸምበቆ አይሰብርም፣ የሚጤስንም ክር አያጠፋም፣ በእውነት ፍርድን ያወጣል ይላል። ተመልከቱ፣ በጣም ይገርማል። በትህትና የተገለጠበትን ዘመን ወከለ። ስለዚህ ሙሴም ኤልያስም ያን ምኞታቸውን ሊፈጽምላቸው ታቦር ተራራ ላይ ሦስቱን ሐዋርያት ይዞ ወጥቶ ሙሴና ኤልያስ እንዲመጡ አደረገ። የማቴዎስ ወንጌል ምዕራፍ 17 ከቁጥር 2 እስከ 3 በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ወልድ ወንድሜ ነጭ ነው እንዳለ ማለት ነው። ፊቱም በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው ይላል። ማንና ማን? ሙሴና ኤልያስ። ታዲያ ሙሴና ኤልያስ እንዳዩ ዛሬም ቤተ ክርስቲያን ሁል ጊዜ በጸሎቷ ላይ በሌሊቱ ምስጋናዋ ላይ እንዲህ ትላለች፣ ለላየ ገጽከ ልትሜነይ ከመ ንርአዮ። ክርስቶስን እኮ ነው ተአምረ ኢየሱስ ከማንበባችን አስቀድሞ ምን እንላለን? ኢየሱስ ክርስቶስ ለሚበላው ሕይወት እንጀራ መሆኑን ለሚጠጣው ሕይወት መጠጥ መሆኑን መስክረን ምን እንላለን? የፊትን ውበት የፊትን ደምግባት እናየው ዘንድ እንመኛለን። ታላቅ ጸሎት ነው። ክርስቶስን ለማየት የማይመኙ ወይም የማይተጉ ህሊናዎች ከንቱ ህሊናዎች ናቸው። ኃያል ሆይ አለ ዳዊት፣ በቁንጅናህና በውበት ሰይፍህን በወገብ ታጠቅ። መዝሙር 44 ቁጥር 3 በውበት በሽንከ ወበላሃይከ፣ በውበት በደም ግባት አርት ተሰራ ወንገስ አቅና ተከናወን ይለዋል። ይታየዋል፣ መልኩ ይታየዋል እና በውበት በቁንጅና ይለዋል። ግን ኦርቶዶክሳውያን ክርስቲያኖች አሁን ባናየው ሁሌ በልቡናችን አይን ግን ምን ሆኗል? ተስሎ እናየዋለን። በመንግስተ ሰማያት ደግሞ በራእይ 22 ቁጥር 3 ላይ የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል፣ ፊቱንም ያያሉ ይላል። ምን ሆነ ያሉ? መድኃኔዓለምን ማየት እንፈልጋለን አይደለ? አዎ። ስለዚህ በጽድቅ መንገድ መጓዝ ነዋ።
ፊቱን ምናየው በመንግስተ ሰማያት በኢየሩሳሌም ሰማያዊት። ያን ጊዜ ባሪያዎቹ ምእመናን ያመልኩታል፣ ፊቱንም ያያሉ። ይህን ፊት ለማየት እነ ሰሎሞን ተመኙ። ይህንን ፊት ለማየት እነ ሙሴ ተመኙ፣ እነ አብርሃም ተመኙ፣ እነ ኤልያስ ተመኙ። የሐዋርያት ዓይኖች ደግሞ ተመለከቷቸው። እንኳን እኔና እናንተ መላእክት ያዩት ዘንድ የሚያስመኛቸው ይላል ኪዳን ላይ። መላእክት ያዩት ዘንድ ምን የሚላቸው? የሚያስመኛቸው። ቢያዩት ይላሉ ሊቃውንት፣ ቢያዩት አይጠግቡትም። አቤት እንዴት አይነት ውበት ነው! ቢያዩት አይጠግቡትም። ታላቅ አገላለጽ ነው። ለምሳሌ አንድ ዕቃ እዚህ ቦታ አለ ይባላል መተርጉማኑ ሲያስቀምጡ፣ እስክናየው እንቸኩላለን፣ ካየነው በኋላ ግን እንሰለቸዋለን። ክርስቶስን ግን ቢያዩት ምን አይሉትም? አይጠግቡትም። በሥጋ የተገለጠ አለ ጳውሎስ፣ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያደረገ ይለዋል በአንደኛ ጢሞቴዎስ መልእክቱ ምዕራፍ 3 ቁጥር 16። እና ሥጋዌውን ለነቢያት ይናገራሉ። የአብ ባሕሪ ልጅ እኮ ይወለዳል ይላሉ መላእክት። መልኩን ግን አያውቁትም። መቼ ነው ምናየው? መቼ ነው መልኩን ምናየው ሲሉ በቤተልሔም ግርግም ከቅድስት ድንግል ተወልዶ በቅፏ ሲመለከቱት ደስ አላቸው። በጣዕም ላይ ጣዕም፣ በደስታ ላይ ደስታ ተጨምሮላቸው ስብሐት ለእግዚአብሔር በሰማያት፣ በሰማያት ለእግዚአብሔር ምስጋና ይሁን ወሰላም በምድር ብለው ዘመሩ ማለት ነው። ይሄ በጣም ያስደንቃል። ሐዋርያት እንኳን ባጠገቡ ሳሉ የአብን ፊት ደግሞ ለማየት ይመኙ ነበረ። እና ፊልጶስ ይጠይቀዋል፣ አብን አሳየንና ይበቃል ይለዋል። ጌታ ደግሞ ምን አለ? አብን ያየ እኔን ያየ ማንን አይቷል? አብን አይቷል። እንዴት አንተ አብን አሳየን ትላለህ? ይላል ዮሐንስ 14 ቁጥር 9 ላይ። ስለዚህ በእውነት ክርስቶስን ያዩ ዓይኖች ብፁዓን ናቸው። ስለዚህ ጌታችን ምን አለ? የእናንተ ግን ዓይኖቻችሁ ስለሚያዩ ጆሮቻችሁ ስለሚሰሙ ብፁዓን ናቸው። እውነት እላችኋለሁ ብዙዎች ነቢያትና ጻድቃን የምታዩትን ሊያዩ ተመኝተው አላዩም፣ እናንተ የምትሰሙትን ሊሰሙ ተመኝተው አልሰሙም። የእናንተ ያዩ ዓይኖቻችሁ የሰሙ ጆሮቻችሁ ምንድን ናቸው? ብፁዓን ናቸው። የነቢያት ተምኔት የጻድቃን ተምኔት ይሄ ነበረ። ታዲያ ታላቁ ሊቅ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ የነቢያትን ናፍቆት እንዲህ ሲል ይገልጠዋል። ነቢያት ይናፍቁታል፣ ግን ማግኘት በአካል ስለማይችሉ በምሳሌ ይገልጥላቸዋልና በዛ ውስጥ ፍቅሩ በልባቸው ያሳድራል፣ ይስላል። እና እንዲህ ይላል፣ የገነት ዛፍ ብለን ስንጠራው በአዳም ዘንድ ይገኛል። የምን ዛፍ? የገነት ዛፍ፣ የሕይወት ዛፍ ማለቱ ነው። የሰመረ መስዋዕት ስንለው በአቤል ዘንድ ይገኛል። ያማረ መዓዛ ስንለው በኖህ ዘንድ ይገኛል። ህብስትና ወይን ብለን ስንጠራው በመልከ ጼዴቅ ዘንድ ይገኛል። ወዳጅ ስንለው በአብርሃም ዘንድ ይገኛል። በግ ብለን ስንጠራው በይስሐቅ ዘንድ ይገኛል። ጎልማሳ ብለን ስንጠራው በያዕቆብ ዘንድ ይገኛል። እሳት ብለን ስንጠራው በሙሴ ጳጦስ ቁጥቋጦ ውስጥ ይገኛል። መና ስንለው በመሶበ ወርቅ ውስጥ ይገኛል። የኮሬብ ዓለት የተአምር ውሃ ብለን ስንጠራው በአሮን የወርቅ ማዕድ ውስጥ ይገኛል። ሕግና ትእዛዝ ብለን በጠራነው ጊዜ በወርቅ በተለበጠው ታቦት ውስጠኛው ክፍል ውስጥ ክርስቶስ ይገኛል። ሽቱ ባልነው ጊዜ በጽዮን የዘይት ቀንድ ዘንድ ይገኛል። ጠል ባልነው ጊዜ በዳዊት ዘንድ ይገኛል። ንጉሥ ባልነው ጊዜ በሰሎሞን ዘንድ ይገኛል። ሕፃን ብለን ስንጠራው በኢሳይያስ ዘንድ ይገኛል። የበኩረ ሎሚ ብለን የምስጋና ጽዋ ባልነው ጊዜ በሱቱኤል ዕዝራ ዘንድ ይገኛል በማለት በእውነት የነቢያትን ሰላም ለገጽከ እምስነ ወርያሬስ ስቡ ወፍሱ ከመወር ዘአሜገሃ ከፀሐይ ደም ግባት ይልቅ ብሩህና በብርሃናዊ ምልአት አካል ጊዜ እንዳለ ጨረቃ የሚያስደስት ለሆነ ፊት ምን ይገባል? ሰላምታ ይገባል በማለት አምላኳ ክርስቶስን ታመሰግናለች።
ይህን ውበት ስናደንቅ ነጭም ቀይም ሆኖ ስናየው በነጭነቱ ስንደመም ቀይ ደግሞ ስናየው እናዝናለን። በዕለተ ዓርብ በአይሁድ እጅ በጥፊ የተደበደበ ምራቅ የተተፋበት ፊቱ በዘንግ የተመታ ራሱ በሾህ አክሊል የተወጋ የተበሳ ራሱ በዚህ ምክንያት በደም የተጠለቀለቀ ፊቱ ለኢሳይያስ ይገለጥለታል። መልክና ውበት የለውም አለ። ፊቱን ተመለከተ። ያ በታቦር ላይ ያበራ ፊቱን በደም ተጠለቅልቆ ለምን ትቄሃ አልባሲከ ልብስ ስለምን ቀላ ያለው ኢሳይያስ መልክና ደም ግባት የለውም አለ። እነሆ አየነው፣ ደም ግባትም የለውም፣ ውበትም የለውም፣ መልኩም የተናቀ ከሰው ልጆች ሁሉ የተዋረደ የተገረፈ ሰው መከራን የተቀበለ ነው። ፊቱንም መልሷል፣ አቃለሉት፣ አላከበሩትም። እርሱ ግን በእውነት ዕዳችንን ተቀበለ፣ ሕመማችንንም ተሸከመ፣ ስለኛም ታመመ ይላል። ዕለተ ዓርብን የሚያስብ ሰው እኮ የክርስቶስ ፊቱ ሁሌ ትዝ ይለዋል። ትዝ አይላችሁም እንዴ? ምራቅ የተተፋበት ፊቱ፣ በጥፊ የተመታ ፊቱ፣ በደም የተጥለቀለቀ ፊቱ የማይታየን ከሆን ዓይናችን ታውሯል። እናየው ዘንድ አለ መልክና ደም ግባት የለውም። ይሄንን ለክርስቲያኖች ማሰብ ግዴታቸው ነው። ሰሎሞን በመኃልየ 3:11 ላይ የጽዮን ልጆች የቤተ ክርስቲያን ልጆች ምን ማየት እንዳለባቸው ሲያስቀምጥ እንዲህ ይላል። እናንተ የጽዮን ቆነጃጅት ውጡ፣ እናቱ በሰርጉ ቀን በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞንን እዩ ይላል። ማንን እዩ? በሕማሙ አመለተ ሕማሙ በሕማሙ ሰዓት አክሊል ደፍቶ ንጉሥ ሰሎሞንን ምን በሉ ተመልከቱ ይላል። ለጊዜው ሰሎሞን ነው። ፍጻሜው ግን በከበረ ደሙ ፈሳሽነት ወገብረ ሰላመ በደመ መስቀሉ ሰላምን የመሰረተ እግዚአብሔር አምላክ የአባቱ የዳዊት ዙፋንን ይሰጠዋል ተብሎ የተነገረለት የክብር ባለቤት የክርስቶስን የእሾህ አክሊል ተመልከቱ ይላል። እናንት የቆነጃጅት ውጡ። ዛሬም የጽዮን የቤተ ክርስቲያን ልጆች የእሾህ አክሊሉን ተመልከቱ። ዛሬ የጽዮን የቤተ ክርስቲያን ልጆች የፊቱን በጥፊ መመታት ተመልከቱ። የጽዮን የቤተ ክርስቲያን ልጆች 6666 ጊዜ ሲገረፍ አጥንቱ ስጋው አልቆ አጥንቱ እንደ በረድ ነጭ ሆኖ እስኪቆጠር ድረስ መድረሱን ተመልከቱ። በአምስቱ ችንካሮች መቸንከሩን ተመልከቱ። በጦር የተወጋ ጎኑን ተመልከቱ። ይሄን ማትመለከቱ ከሆነ የአምላካችሁን ፊት በመንግሥተ ሰማያት ማየት አንችልም። ስለዚህ ጳውሎስ እናንተ የማታስተውሉ የገላትያ ሰዎች ይላል። ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር ይላል ገላትያ 3:1። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ወልደ እግዚአብሔር ክርስቶስ ሥጋውን መቁረሱን ደሙን ማፍሰሱን በከበረ ደሙ ፈሳሽነት ዓለምን ማዳኑ ማናየው ማን አዚም አደረገብን? ነገር ግን እንዳያውቁት ዓይናቸው ተይዞ ነበር ይላል ሉቃስ 24:16 ላይ እና እነ ቀሌዮጳን ነው። በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው፣ ዓይናቸው ተከፈተ ይላል። ዛሬ ክርስቶስን ለማየት ሥጋውን መብላት ደሙን መጠጣት አለብን። ሥጋው ከሥጋችን ደሙ ከደማችን ሊዋሃድ ይገባል። ያን ጊዜ የዕለተ ዓርብ ፊቱንም ማየት እንችላለን። ንዚየኑ ሞተከ ሞትህን እናስባለን፣ ትንሣኤን እናስባለን፣ ሕማምህን እናስባለን፣ እርገትህን እናስባለን፣ ዳግም ምጽአትን እናስባለን ማለት የምንችለው የመሲህ የክርስቶስ ሥጋውን ስንበላ ደሙን ስንጠጣ ነው። ከቃሉ ጋር ናቸው። በጣም ጥሩ። በዮሐንስ ራእይ ምዕራፍ 1 ላይ በጣም የሚያስደንቅ ነገር ታያላችሁ። ዮሐንስ ፍጥሞ ላይ ሳለ ተመስጦ መጥቶበት ሲመለከት ወልደ እግዚአብሔር ክርስቶስን በሰባት የመቅረዝ መብራቶች መካከል ይመለከተዋል። በምን አልኳችሁ? በሰባት የመቅረዝ መብራቶች መካከል። በደንብ አስተውሉ። መብራቶቹ ስንት ናቸው? 7 ናቸው። መሀል ላይ ያለው ማን ነው? ጌታችን ነው። ዮሐንስ ያየዋል እና 7ቱ የመቅረዝ መብራቶች በሰባቱ አብያተ ክርስቲያናት ሲመሰሉ እያንዳንዳችን የእግዚአብሔር ምንድነን? መቅደስ ነን። የእግዚአብሔር ቤት ነን። በደንብ እዚህ ጋር ማስተዋል ያስፈልጋል።
በሰባት የመቅረዝ መብራቶች መካከል ነበር ይላል። ሊቃውንት አባቶቻችን ይህን ሲተረጉሙ በጣም ጥልቅ ትርጓሜን የሰጡት። ጥበብ ቤቷን ሰራች ይላል ሰሎሞን። 7 ምሰሶዎችን አቆመች። ጥበብ እግዚአብሔር ዓለምን ፈጠረ። ቤቱ ዓለም ነው፣ አጠቃላይ ነው። 7 ምሰሶ 7 ዕለታት ናቸው። ይህ ብቻ አይደለም። ቤት የተባለው የሰው ልጅ ነው፣ ማደሪያው ነው። የአምላክ ማደሪያ ነው። የአምላክ ምንድን ነው? ማደሪያ ነው። 7 ምሰሶች የተባሉት የተባለብን ፊታችን ነው። ፊታችን ላይ 7 ነገሮችን ጥበብ እግዚአብሔር አኖረ። ስንት አይኖች አሉን? 2። ስንት ጆሮዎች አሉን? ስንት የአፍንጫ ቀዳዳዎች አሉን? ስንት አፍ አለ? 1። በድምሩ ስንት? 7። ታያችሁ? በ7ቱ የመቅረዝ መብራቶች መካከል እንደቆመ ዛሬም ለእውነተኛ ክርስቲያኖች ሁልጊዜ በዓይናቸው ፊት ማን ይመላለሳል? የሕይወት ራስ ኢየሱስ ክርስቶስ ይመላለሳል። ሁሌ ያዩታል። ሁሌ በዓይነ ሕሊና ይመለከቱታል። ኢየሱስ ክርስቶስን የማያዩ አይኖች የታወሩ አይኖች ናቸው። ሁሌ 2ቱ የጆሮ ቀዳዳዎቻቸው ድምፁን ይሰማሉ። ምን ሲል? ሲያንኳኳ ኳ ሁሌ ያንኳኳል። የሚከፍትለት ቢኖር ይገባል፣ ይዋሃደዋል። እራት ከእርሱ ጋር ይበላ ነበር። 2ቱ የአፍንጫ ቀዳዳዎቻችን የእሱን መዓዛ ያሸታሉ። አፋችን ስጋውን ይበላል፣ ደሙን ይጠጣል። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን እንደሚባል ያመሰግነዋል ማለት ነው። ያን ጊዜ የእግዚአብሔር ምኖች ሆንን ማለት ነው። መቅደሱ ሆንን፣ ተዋህደን። የኦሪቷ ቤተ መቅደስ ስትሰራ ነገራችን ፈጽም 3 ክፍል አድርጋታለሁ። ስንት ክፍል? 3 ክፍል። አንደኛው አደባባይ አጸደ ደብተራ ኦሪት ይባላል። 2ኛው ቅድስት ነው። 3ኛው ምንድነው? ቅድስተ ቅዱሳን። 3 ክፍል አጸደ ደብተራ ኦሪት ወይም አደባባይ፣ ቅድስትና ቅድስተ ቅዱሳን። ሊቀ ካህናቱ በዓመት ቅድስተ ቅዱሳን ውስጥ ይገባል። ዛሬም የእግዚአብሔር መቅደስ እኛ ነን። ልክ እንደ 3ቱ ክፍል ምን አለ? ዛሬ ቤተ ክርስቲያን ምን አላት? ቅኔ ማህሌት፣ ቅድስትና፣ መቅደስ እንዳላት እኛንም ሲፈጥረን ስጋ አለን፣ ነፍስ አለን፣ መንፈስ አለን። የእግዚአብሔር አደባባይ ነው ስጋችን። የእግዚአብሔር ቅድስት ናት ነፍሳችን። የእግዚአብሔር ቅድስተ ቅዱሳን ማደሪያው ነው መንፈሳችን። ይህን ማስተዋል ያስፈልጋል። ስለዚህ በእውነት የራሱ ፀጉር ነገር ሲያደንቅ እዛው ቁጥር 11 ላይ ሰሎሞን ርዕሱ ወርቀ ቄፋስ ራሱ አለ ምዝምዝ ወርቅ ነው፣ ቆንዳላው የተዝረፈረፈ ነው፣ እንደ ቁራ ጥቁረትም ጥቁር ነው ይላል። እየሰማችሁ እንዴት አድርጎ ነው ያደነቀው! ምዝምዝ ወርቅ ጽሩይ እንደሆነ የቤተ ክርስቲያን ራስ ኢየሱስ ክርስቶስም ጽሩይ ባህሪ ነው። ፀጉሩ አለ የተትረፈረፈ የእርጅና ሽበት ያልተቀላቀለው የጠቆረ እንደሆነ በአዲስ ኪዳን የሚሰጠው ጸጋ የተትረፈረፈ ክርስቲያኖችን እንደ ንስር የሚያድስ ስለሆነ ሰሎሞን በዛ ምሳል ያየዋል። ክርስቲያኖች ፀጉር የሚኖረው ምን ስላለ ነው? ራስ ስላለ ነው። ራስ ባይኖር ምን አይኖርም? ፀጉር አይኖርም። የቤተ ክርስቲያን ራስ ክርስቶስ በመሞቱ ምእመናን በዙ። ስለዚህን ሁሌ እናስባለን። በዮሐንስ ራእይ ግን ፀጉሩን ነጭ ያደርገዋል። የራሱ ጠጉር እንደ ነጭ የበግ ጠጉር እንደ በረዶ ነጭ ነበሩ ይላል ራእይ 1:14። ምን ማለት ነው? ብሉየ መዋዕል ነው፣ ቀዳማዊ ነው። አነ ውእቱ አልፋ ወኦ፣ አልፋና ኦሜጋ እኔ ነኝ። አነ ቀዳማዊ ፊተኛው እኔ ነኝ። ወአነ ዳህራዊ ኋለኛው እኔ ነኝ። ሙቼም ነበርሁ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ ይላል ሰሎሞን። ቀጥሎ አዕይንቲው ከመርግብ ምሉ ውስተ ምቃለ ማያት። እስቲ አብረን እንበል። አይኖቹ በሉ እስቲ። አይኖቹ በሙሉ ፈሳሽ አጠገብ እንዳሉ በወተት እንደታጠቡ በፈሳሽ ውሃ አጠገብ እንደተቀመጡ እንደ ርግቦች ናቸው ይላል። አቤት እንደ ርግቦች ናቸው። ምእመናንን የሚያይበት አይነ ምሕረት ነው። ከመርግብ ይለዋል። ሃዳጌ በቀል ነው። ጴጥሮስን ሲያየው አይኖቹ ጴጥሮስ ተጸጸተ፣ አልቻለም፣ ምርር ብሎ አለቀሰ። ሁልጊዜ ምእመናንን በአይነ ምሕረት ያያል። ተጥለው ረኛተው ሲቅበዘበዙ ሲያይ አዘነ ይላል። በጣም
አዕይንቲሁ ከመ ኮከበ ጽባሕ እለ ይጼድላ ሰሎሞን ነው መኃልየ 13 ላይ አይኖቹ እንደ አጥቢያ ኮከብ ያበራሉ ይላል። ይህን ማሰብ ለክርስቲያኖች ተገቢ ነው። ራእይ 1:14 ላይ ደግሞ አይኖቹ እንደ እሳት ነበልባል ነበሩ ይላል። አይነ መዓትም አለ። እግዚአብሔር በአይነ ምሕረቱ ይመልከታል። መጨረሻ ሰሎሞን ይሄን ብሎ ይዘገዋል። መላትሂሁ ከመ ርኅያፈው እለ ይፈርያ ፍዋተ ጉንጮቹ ሽቱን የሚያፈሱ የሽቱ መደብ ናቸው ይላል። ቁጥር 13 እፍረት ሙዝ ነው ማለቱ ነው። ወልድ ሆይ ይጼኑ ዘርቤነ ሙዘ ልጄ ወንድሜ ሽቱ ይሸታል ይላል። ይሄን ፊቱን ስናስብ እንደመማለን። ነገር ግን ዕለተ ዓርብን ስናስብ ደግሞ ፊቱን ስናስብ ልባችን በሐዘን ይደማል። ለምን? ምራቃቸውን ጢቅ ብለውበታል ጉንጩ ላይ ማለት ነው። ወአብርሃ ገጹ ከመ ፀሐይ ጢቅ ብለውበታል። የከፋ ምራቃቸው ገጸ ምራቃችንን ተተፍቶበት እሱ ደግሞ ከዲያብሎስ የክፋት ጥፋት ነፃ አድርጎናል። ፊቱ በጥፊ ተመቷል። ሽቱ ተብሎ በእነ ሰሎሞን የተነገረ ፊቱ ማለት ነው። ገጹን ተመቶ ገጸ ልቡናችንን እየጸፋ ወደ ሲኦል የሚያወርደውን ክፉን ጠላት ምን አድርጎታል? ቀጥቅጦ ጥሎታል። ክብር ምስጋና ለስሙ ይሁን። ስለዚህ ወልድ ሆይ ጻዳው ቀይ ወልድ ወንድሜ ነጭና ምንድነው አለ? ቀይ ነው አለ። ነጭና ምንድነው? ቀይ ነው። ከናፍሪሁ ጽጌ እለ ያውህዛ ከርቤ ምዑዘ ከንፈሮቹ አለ ሰሎሞን እንደ አበቦች ናቸው፣ የሚፈስ ከርቤን ያንጠበጥባሉ ይላል። ተክኦ ሞገስም ከናፍሪከ ሞገስ በከንፈሮች ፈሰሰ ትምህርቱ ነው። በመዝሙር 44 ቁጥር 2 ቅድም ነግሬያቸዋለሁ። አይከራከርም፣ አይጮህም። ድምፁን በአደባባይ ፍርድን ለመንሳት እስኪያወጣ የተቀጠቀጠ ሸምበቆን አይሰብርም ይላል። አሁን እግዚአብሔር ያሳያችሁ። የተቀጠቀጠ ሸምበቆ ምን ይሆናል? ሲቆሙበት ወዲያው ይደቃል። የሚጤስ የጧፍ ክርብ እፍ ብትሉት ይጠፋል። የእሱ ንግግሩ ግን አለ የተቀጠቀጠ ሸምበቆን አይሰብርም፣ የሚጤስንም የጧፍ ክርብ ምን አይልም አያጠፋም ይላል። ጠጋኝ ነው ማለት ነው። መሐሪ ነው ንግግሩ። ኃጢአትህ ተሰረየልህ፣ ኃጢአትሽ ተሰረየችልሽ። በቃ ዳግመኛ ምን እንዳትል እንዳትበድል የሚል ነው። በዕለተ ዓርብ እንኳን ለሰቃዮቹ የራራ አንደበት የማን አንደበት ነው? የአምላካችን የንጉሳችን የማን? የክርስቶስ ነው። ስለዚህ ይሄንን ማሰብ ይሄንን ማስተዋል ምክረ ሞቱ በተፈጸመበት ዕለት ለክርስቲያኖች ተገቢ ነው። በመጨረሻም በ2-3 ደቂቃ ትምህርቴን ስቋጨው 3 ደቂቃ ውስጥ አንድ ነገር ልንገራችሁ። በጣም ያስደንቃል። ጌታችን በ33 ዘመኑ 33 ዓመት ከ3 ወር ማለት ነው የራስ ቅል የምትባል ጎልጎታ ላይ ምን ሆነ? ተሰቀለ። በስንት ዓመቱ? በ33 ዘመኑ። በደንብ አስተውሉ። የራስ ቅል የምትባል ጎልጎታ ላይ በአንድ ወቅት ሊቀ ጠበብት አለቃ እያሌው ታምሩ የሰበኩት ስብከት የስቅለት ስብከት ላይ ይመስለኛል ሳደምጥ የተቀዳውን ጎልጎታ የራስ ቅል ላይ ኢየሱስ ክርስቶስ ተሰቀለ። ቀራንዮ ማለት ነው። የራስ ቅል ጎልጎታ ላይ አንድ ጊዜ ነው የተሰቀለው። ዛሬ ቀራንዮ እኛ ነን፣ ጎልጎታ እኛ ነን። ሁሌ መስቀሉ በራሳችን ላይ ምን ሆኖ ይኖራል አሉ? ተተክሎ ይኖራል። ሁሌ እናስበዋለን ብለው የጳውሎስን ጥቅስ ጠቅሰው ያስተማሩት ትምህርት ያስደንቀኛል። በጣም የሚደንቀው ግን ዛሬ ሳይንቲስቶች የሰውን ተፈጥሮ ሲመለከቱ ጳውሎስ ያለውን በትክክል አገኙት። ሕፃን ሲወለድ እኔና እናንተ እያንዳንዱ ሰው የራስ ቅል እዚህ የራስ ቅሉ ጋር እስኪደርስ ድረስ የአጥንቶቹ ብዛት 33 ነው። ስንት ነው? እስከል ቦንስ የራስ ቅል አጥንቶች 33 ነው። አይደንቅም? እድሜው ነው ማለት ነው። በ33 ዘመኑ የራስ ቅል ጎልጎታ ላይ እንደተሰቀለ ዛሬም የጀርባ አጥንታችን 33 የራስ ቅላችን ቁጥር የአጥንት ቁጥር ደግሞ 22 ነው። ይህ ሳይንቲፊክ ፕሩፍ የሆነ ነገር ስንት ነው? 22። የጌታ የስቅለቱን ስዕል ስትመለከቱ የአዳም ራስ ላይ መስቀሉ ተተክሏል። አዳም ስንተኛ ፍጥረት ነው? 22ኛ ፍጥረት ነበረ አዳም አባታችን። በ22ኛው ፍጥረት
ራስ ቅሉ ላይ መስቀሉ እንደተተከለው ዛሬም የራስ ቅላችን አጥንት 22 ነው። ይሄ እውነት ነው መናገራችሁ። ይሄ ያስደንቃል። ስለዚህ በርዕሰ ልቡናችን ላይ ሁል ጊዜ የክርስቶስ መስቀል ምን ሆኖ ይኖራል? ተተክሎ ይኖራል። አይናቻችን ያዩታል፣ ጆሮቻችን ድምፁን ይሰሙታል፣ አፍንጫችን እፍረት ሙዝ ነው ያሸቱታል፣ አፋችን ይበላዋል ይጠጣዋል። የሕይወት ርስታችን የሕይወት መጠጣችን ነው። ወስብሐት ለእግዚአብሔር።